ታማኝ ነው የማይዋሽ አምላክ የተናገረውን በሙሉ ያደረገ ለዚህኛውም እመነኝ እኔ አይቼዋለሁ መከራ የሚያመጣብህ ማን እንደሆነ እኔ የማደርገውን አውቃለሁ አንተ ግን እስከ መጨረሻ ድረስ ጽና እጥፍ እንዳትል ስሜን እንዳትክድ ርዕስ እንዳትቀይር እስከ መጨረሻ በዳንክበት ባመንከው በቆምክበት በዚህ እውነት ጽና የሚያፍገመግም ነገር አለ አይቆጠርም ብዛቱ የሚያንገዳግድ ነገር አለ የማይቆጠር ነው የተሸከምነው ስጋ ቀላል አይደለም ቻሌንጁ የዚህ ዓለም አካሄድ ቀላል አይደለም በዙሪያችን ያለ መንፈሳዊ ጦርነት የክፉ ሰዎች እቅድ ዓለሙ እየሄደበት ያለበት መንገድ ቀላል አይደለም ታዲያ ምን እናርግ እስከ መጨረሻ ጽና ፎከስ አይንን እንዳትነቀል እንደዚህ ትከለኔ ላይ አረማመድ እንዳትቀይር ፍጥነት እንዳትቀንስ ተጓዝ በቃ የመጀመሪያውና የመጨረሻው ኢተርናል ጂሰስ ዘላለማዊው ኢየሱስ ስሙ ለዘላለም የተመሰገነ ይሁን ለዘላለም ከኔ ጋር ትኖራለህ እኔ በከበርኩበት በዚያ ከኔ ጋር ትከብራለህ ኢየሱስ ክርስቶስ ጌታ ነው በእርጅናው በሽምግልናው ፍጥሞ ታስሮ ያለ ዮሐንስ ቁጭ ብሎ እየተንቀጠቀጠ እዛ በረዶ ላይ ከኋላው መጣ ኢየሱስ ዮሐንስ ሲለው የሚናገረኝን ድምፅ ለማየት ዞር አልኩ አለ ዞር ስል ያየሁትን መቋቋም መቆጣጠር በሱ ፊት መቆም አቃተኝ ወደቅኩ አለ እንደ ሞተ ሰው አረገኝ አለ ከዛ ወደኔ እየተራመደ መጣ በሩቅ ሆኖ ነው ያየሁትኝ በሩቅ ሆኖ አይቼው መቋቋም አቅቶኝ ወደቅኩ ማጣወክ እያረገ በጣም ይገርማቸዋል እዛው ቆሞ እጁን ጫነብኝ አይደለም የሚለው አይደል መጣ ወደ ዮሐንስ ጀርባዬ ላይ እጁን ጫነ አትፍራ ፈርቷል ማለት ነው እንዴትስ አይፈራም ቄሳር ኔሮን ዶሜቲያን ነበር በዚህ ጊዜ ቄሳር ዶሜቲያንን ቢያይ አይወድቅም እጅግ አስፈሪ የሮም ነገስታቶችን ቢያይ ዮሐንስ አይወድቅም ኢየሱስን ሲያየው ወደቅኩ አይደለም ያለው መውደቅ ኖርማል ነው ንፋስም ይጥላል እንደ ሞተ ሰው ሆንኩ በሞትና በህይወት መሃል እንደዚህ አሁን እንደ ሞተ ሰው የሚባል ስቴት የለም አይደል እንደ ሞተ ሰው አይባልም ወይ ይሞታል ወይ ይኖራል ሰው ሀፋፍ አረገኛል አለው ስል የለው ሞቻለው እንዳለ ይሰማኛል አለ አሁን ብዙ ሰው ክብርን አሳየኝ ይላል እንዲህ ነው የሚያደርገው ከመጣ አዩ በእውነት ሳያዩ ኖርማል ሆኖ ከመኖር አይቶ የምንሆነውን ያርገን አትሊስት ራእይ ዮሐንስ ተገኝቷል ከዚህ በኋላ እጁን ጫነብኝና እየተንቀጠቀጠ ነው ማለት ነው ዮሐንስ መቋቋም አቅቶታል አትፍራ ሲለው ፍርሃት ምዝዝ ብሎ ከውስጥ ይወጣል አትፍራ ሲለው አሁን አሜን አይልም ይሰማዋል እንጂ መንቀሳቀስ አይችልም የመጀመሪያውና የመጨረሻው እኔ ነኝ አለው አይ ሪሜምበር 93 ኤዲ ላይ ነው ይሄን ያረጋኝ 33 ኤዲ ላይ አስታውሰዋለሁ እርቃኑን መስቀል ላይ ሲሰቀል ትዝ ይለኛል ማን እንደሆነ ራሱ ነው ያኛው የመስቀል ሥራ ሊሰራ ድነቴን ሊፈጽም መጥቶ ነው ይሄኛው ጨርሶ ከብሮ ነው ራሱ ነው የማይለዋወጥ አምላክ ነው አይለዋወጥም አንቼንጀብል ነው ራሱ ነው ምንም ጨምሮ አይደለም የነበረውን ነው እየገለጠ ያለውን ነው እያሳየኝ ያለው አሁን ክብር ጨምሮ አይደለም ላይ ያንም በኢንካርኔሽኑ ጋርዶት እንጂ ሁሌ እሱ ለዘላለም አምላክ ነው እና አሁንስ ፉሊ ከብሯል የድነት ሥራ ጨርሶ ከብሯል ምንም ነገር በፊቱ መቆም አይችልም እንደውም አንድ ሰው ሲጽፍ ምን ይላል ሞቶ ነበር ሊትራሊ አለ ሞቶ ነበር አለና እጁን ሲጭንበት የተነሳው አለ አመንኩት ሰው ክብር አይቶ አይቆምማ ሙሴን እኮ ካየኝ ትሞታለህ አለው ሊትራሊ እግዚአብሔርን ሰው ካየኝ ይሞታል ኢየሱስ እኮ እግዚአብሔር ወልድ ነው እንደ አብና እንደ መንፈስ ቅዱስ ዘላለማዊ አምላካችን ስሙ የተመሰገነ ይሁን our God and Savior አደለለ ጴጥሮስ አምላካችንና አዳኛችን በሆነው በኢየሱስ ክርስቶስ እንደሞተ ሰው የመጀመሪያውና የመጨረሻው እኔ ነኝ ሲለው ልክ እንደዚህ አይነት ነገር አይቶ ወድቆ የተነገረው ሰው አለ ዳንኤል ነው አይደል ዳንኤል 9 እና 10 ላይ ነው አይደል የሰው ልጅ የሚመስለውን አየሁት ያለው 21 ቀን ጾም ጸሎት ገብቶ ጾሙ ይሄ ሰውነታችሁ በጣም ሲቀንስ ሌላ ደሞ ታያላችሁ ያ ዳንኤል ሰማት ብሎ አየሁት አለ ልክ እንደ ዮሐንስ አየሁት አለና
ክብር ለእግዚአብሔር ይሁን። አየሁት ለማየት ጸልዩ አይደለም ያለው። አያሌ ቀን ታምሜ ተኛዋል። ታመምኳል፣ በቃ አልጋ ላይ ጣለኛል። ምን ሆነ ነው ይሉታል ሊጠይቁት ሲመጡ። ታሟል ተብሎ ዳሪዮስ ሊጠይቀው መጥቶ የንጉሱ ባለሟል ነው። ምን ሆነ ነው ሲል አይቼ ምን አየ? የሰው ልጅ የሚመስለውን አይቼ ያተም ያው ምን ላድርገው? አትታከመው። ክብር እኮ ምን ብትንቱን አውጥቶት ሰውየው ግን ትንቢተ ዳንኤል ወጣው። ሳታዩ ከምትሞቱ ለመሞት ራሱ አይቶ መሞት ይሻላል። አሜን በሏ በእውነት። እና ለሰምርኔስ ቤተክርስቲያን የላከልሽ ይህንን መልእክት የላከልሽ መጀመሪያውና መጨረሻው ለዘመኑ መጀመሪያና መጨረሻ የሌለው አልፋና ኦሜጋ የሆነው እርሱ ነው ሲባል ቤተክርስቲያኒቱ በብዙ አክብሮት በብዙ ፍርሃትና ጥንቃቄ ውስጥ ነው የምትሰማው። የመልእክቱን ቫልዩ የሚጨምረው ላኪው ነው። ላኪው ማን ነው እኮ ነው መልእክቱን የላከው አካል ስልጣን፣ የላከው አካል ብቃት፣ የላከው አካል ማንነት መልእክቱን ይወስነዋል። አንተ ጋር የሚጻፈውን መልእክት ደግሞ ለማድረግም ለማከናወንም ብዙ አክብሮትና ጥንቃቄ የሚፈልገው ማን የላከው ነው። ኖርማል ሰው ከላከው ልማዱ ነው ብለህ ልታልፈው ትችላለህ። ከቤተ መንግስት ከተላከልህ ግን አቀባበልህ ራሱ ገና ሳትከፍተው ልብስ ቀይረ ነው የምትከፍተው። ራሱ ማን የላከው ሲል የመጀመሪያውና የመጨረሻው። ይሄ ምናልባት እናንተ አዲስ ኪዳን ለኛም በጣም አዘውትረን ስለምንማር የጌታ ኢየሱስ ክርስቶስ ማንነት ነው አይደል? ይሄ በቃ የመጀመሪያውና የመጨረሻው ኢተርናል ጂሰስ፣ ዘለዓለማዊው ኢየሱስ ስሙ ለዘላለም የተመሰገነ ይሁን። ከዛስ የመጀመሪያውና የመጨረሻው ይልና ቀጥሎ ምንድነው የሚለው? ሞቶም የነበረውና ሕያው የሆነው ማን ነው? መልእክት የላከልን። አሁን የመጀመሪያውና የመጨረሻው ሲል በጣም ሰፊ ነው፣ በጣም ጥቅልል ነው፣ ለመረዳት ትንሽ አዳጋች ነው፣ እጅግ ግዙፍ ነው። ዮሐንስ ደግሞ በመካከላቸው በደንብ አንደርስታንድ እንዲያደርጉ ደግሞ አመጣው፣ አቀረበው። የወንጌል አንኳር ነገሮች ናቸው ዮሐንስ እየጻፈ ያለው። የዘላለም አምላክ ነው አላቸው። አሜን ሲሉ ሞቶ የነበረውና ቀጥሎ ምንድነው የሚለው? ሕያው የሆነው። ሞቶ የነበረውም ኢየሱስ ብቻ ነው። ሞቶ የነበረ ተብሎ የተጻፈለት ከዛ ሕያው የሆነ ተብሎ የተቀጠለለት ጌታ ኢየሱስ ክርስቶስ ብቻ ነው። ማንም እስከሚሞት ነው። ሞቶ የነበረ የሚባልኛ መሃል የለም። ድጋሚ መጣለ። የመጀመሪያቸው ነው መሬት ላይ። አሁን ዮሐንስ ሞቶ የነበረው ሲል ክሩሲፊክሽን ነው፣ የመስቀል ስራውን ነው፣ የማዳን ስራውን ነው እያወራ ያለው፣ ድነታቸውን ነው እያወራ ያለው። አዎ የዘላለም አምላክ ነው። ቀጥሎስ ስለ እኔ ኃጢአትና በደል በመስቀል ላይ መስዋዕት በመሆን ለእኔ የዘላለም ሕይወት ያደለ ነው። ዮሐንስ ወንጌል ምዕራፍ 17ን አንብባችሁታል። የመጀመሪያዎቹን ቁጥሮች ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ አባት ሆይ መልሰህ አክብረው ብሎ ጸለየ። ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ፣ የዘላለም ሕይወት ሰጪ ነው ኢየሱስ። ለሚያምኑበት ሁሉ እንዲሰጥ አባት ሆይ አክብረኝ። ስለዚህ ጌታ ኢየሱስ ክርስቶስ ጨርሶ ከብሯል። ዮሐንስ እየነገራቸው ሞቶ የነበረው ሲል አንዳንዶቹ የአይን ምስክር ላይሆኑ ይችላሉ፣ በአካል ኢየሱስን ላያውቁት ይችላሉ። የዮሐንስ አይነት ግን አይሁዳዊ የነበረ እድሜው ወደ 90ዎቹ የተጠጋ ኢየሩሳሌምና ይሁዳ ገሊላ አካባቢ የኖረ ሰው ከሆነ ግን ኢየሱስ ክርስቶስን በአካል ሊያውቀው ይችላል። ቀጥሎ ኢየሱስን በአካል እንኳን ባያውቁት የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የአይን ምስክር ከነበሩ ሰዎች መካከል አንደኛው ነው እየጻፈ ያለው። ሞቶ የነበረው ሲል ዮሐንስ ኢየሱስ ሲሞት ነበር። ፈርስት አንድ ኢንፎርሜሽን እጁ ላይ አለ። ክብር ለኢየሱስ ይሁን። እኔ አንድ በጣም ኮንቪንስ የሚያደርጉኝ የኒው ቴስታመንት ሰዎች እዚህ መጽሐፍ ላይ መንፈስ ቅዱስ ያስገባቸው ሰዎች ኮንቪንስ የሚያደርጉኝ ዞረው ተሽከርከረው ምን ብለው ዞረው ኢየሱስ ጋር ናቸው።
መነሻቸውና መድረሻቸው ከወንጌሉን ፈቀቅ አይልም። ጌታ እድሜያችንን ሁሉ ልጁን በማተኮር ይባርካል። ኢየሱስ ተኮር። አብ ልጁን ነው የሚያከብረው። መንፈስ ቅዱስ እኛ መካከል ያለው የተለያዩ ስጦታዎች ሰጥቶን በእነዚያ ስጦታዎች ኮምፒት እንድናደርግ አይደለም። ኢየሱስ ክርስቶስን ለማክበር ነው ያለው። መንፈስ ቅዱስ ሲመጣ ያከብረኛል። መንፈስ ቅዱስ ደስታው የኢየሱስ መክበር። ኢየሱስ እኛ ማለት ሲከብር መንፈስ ቅዱስ ደስ ይለዋል። ሰዎቹ የእግዚአብሔርን ሀርት አንደርስታንድ አድርገውታል። እግዚአብሔር የት ጋር እንዳለ ገብቷቸዋል። ምን ሲደረግለት እግዚአብሔር ደስ እንደሚለው ገብቷቸዋል። ስለዚህ የፈለገ ዋጋ ቢከፍሉ ቢሰቃዩ የሞት ጣር ተጠግቷቸው እያጣጣሩ ስለ ክርስቶስ እያወሩ ነው የሚሞቱት። እግዚአብሔር በዚህ እኔና እናንተንም ይባርከን። ሞቶ የነበረው ብናወራው አንጨርሰው ዕብራውያንን እየተማረ ስለሆነ በተለይ ደግሞ ሰሞኑን ደግሞ የተማረን ኢየሱስ ደምን ስለሆነ እሱን እዛ ላይ ይሻላል። ሞቶ የነበረ አለና ከዛስ ሕያው የሆነ ጌታ ኢየሱስ ክርስቶስ ደግሜ እንደምነግራችሁ ወደፊትም ከተገናኘን ደጋግሜ የምነግራችሁ ነገር ቢኖር ጌታ ኢየሱስ ክርስቶስ ሕያው ነው። ሞቶ ነበር፣ ለዘላለም ሕያው ነው። ዮሐንስ ይሄንንም ባይዘው የአይን ምስክር ስለነበረ አይደለም እየሰበከ ያለው። በራእይ ምዕራፍ 2 ኮንቴክስት የአይን ምስክር ነው። ኢየሱስ የተሰቀለ ቀን ነበር። ዮሐንስ ወንጌል ምዕራፍ 19 አንብቡ። የተሰቀለ ቀን እንደውም እነ ጴጥሮስ ሩቅ ነበሩ ይላል አይደል? ጴጥሮስ እኮ ከኋላ እኮ ነው የተከተለው። ለዛ ነው ኢየሱስ የሞተ ቀን ፊት ለፊት የነበረ ነገር ጴጥሮስ አልጻፈም። የመገረፉ ቁስል ነው ያለው አይደል? ጀርባውን ስትራይፕስ ነው የጻፈው። ለምንድን ነው የመገረፉን ቁስል የጻፈው? ከኋላ ነው፣ ከሩቅ ነው ሲከተል የነበረው። ጀርባውን አይቶ ተተልትሏል። አረሱን መከተል አያዋጣም ብሎ እንደዚህ በቃ ከብዶት መረቡን ለማንሳት 4 ነው ምናምን ሰው ይዞ ነው ጥርግ ብሎ የተመለሰው ወደ ኋላ። ዮሐንስስ ፊት ለፊት ነበር። ጎኑን ሲወጉት ውሃና ደም ወጣው ብሎ የጻፈው ዮሐንስ ነው። ፊት ለፊት ነው። ምን ልላችሁ ነው? ኢየሱስ የሞተ ቀን ዮሐንስ የአይን ምስክር ነው። 11 በሙሉ አልነበሩም። ዮሐንስ ነው የነበረው። ዮሐንስ እንደዚህ ነበር። ኢየሱስ የመጨረሻ ቃል የነገረው ሐዋርያ መስቀል ላይ ዮሐንስ ነው። የመጨረሻ ቃል እንኋት እናትህ ብሎ ማርያምን ይዞ እንዲሄድ የነገረው ለዮሐንስ ነው። የመጨረሻ እስትንፋሱን ዮሐንስ አይቷል። ፊት ለፊት ሲቀበር ምስክር ነው። ከሞት ተነስቶ 40 ቀን ያክል መሬት ላይ 13ም ሲመጣ ዮሐንስ ነበር። ይሄንን ስለማቀጽፋለሁ አይደለም ያለው። ሞቶ የነበረና ሕያው የሆነ የሚለውን እዚሁ ምዕራፍ 1 ላይ እዛችሁ ቁጥር ጋር ልመለሳችሁ። ምዕራፍ 1 ቁጥር 18 ጌታ ኢየሱስ ክርስቶስ ራሱ እንደዚህ ያለው ዮሐንስን። ጌታ ኢየሱስ ክርስቶስ በክብር ተገልጦለት እንደዚህ ያለው እኔ ምንድነው ያለው? ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። አሁን ዮሐንስ የአይን ምስክር ነው ለዚህ ጉዳይ። አሁን አስረጅ የሚፈልግ እኮ አይመስልም ዮሐንስ። እንዴ አራቃለሁ ሲል ጌታ ኢየሱስ ክርስቶስ ይነግረዋል። ይህንን የሚነግረው የት ነው? መሬት ላይ እንደወደቀ ነው የሚነግረው። እንደወደቀ ነው የሚነግረው። እንደ ሞተ ሰው በሆነበት በዛ ስቴት ውስጥ ሆኖ ኢየሱስ እንደዚህ አለው፣ ሞቼ ነበር አለው። አስታውስ። የሚያውቀውን ነው የሚነግረው። አይ መረጃና ብርሃን ይለያያል። ሞቼ ነበር አለው። አዎ ሲል ከዘላለም እስከ ዘላለም ሕያው ነኝ አለው። ከዛ ቀጥሎ የሚናገረው ቃል በጣም አስደናቂ ነው። የሞትና የሲኦል መክፈቻ እጄ ላይ ነው ያለው። ከብር ያለው ማለት ነው ትርጉሙ። ባይዘው የሞትና የሲኦል መክፈቻ እጄ ላይ ነው ማለት በሰማይና በምድር ብቻ አይደለም፣ ከምድር በታች ስልጣን የኔ ነው አለው። የትኛውም ስልጣን እኔ እግር ስር ነው የሚወድቀው አለው። ከዚህ በኋላ የመጨረሻው ክብር የኔ ሆኗል አለው አይደል? ስልጣን ክብርና ኃይል ለበጉ ነው የሚል ቃል አንብባችኋል። እዚሁ ራዕይ ምዕራፍ 5 ላይ ስልጣን፣ ኃይል፣ ክብር ለበጉ። ኢየሱስ ከብሯል። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ተነስቷል ማለትና የሆነ ሰውዬ ተነስቷል ማለት ቀንና ሌሊት ያክል የተለያየ ነው። የሞተ ሰው መጥቶ ተጸልዮለት ቢነሳ
ሳይጨርስ ስለሞተ እንጂ ሞትን አሸንፎ አይደለም። ጨርሶ ይሞታል። ኢየሱስ ከሞት የተነሳው ስላልጨረሰ እንዳይመስል ሞትን አሸንፎት ነው። ሞትን ገንጥሎት ነው የወጣው። ሞትና ኢየሱስ ለብቻ ተገናኝተው ተነጋግረው በቃ ውጣ ብሎት አይደለም። ሞት አቅቶት ነው። ሞት ሆይ ተባለ። አቤት ሞጌታል። አብ እኮ ነው የሚጠይቀው። ሞት ምን ተደብቋል? ባይዞ ሞጌው ተሰብሮበት ተደብቋል። ሊጥግ ስር መቼስ እየሮጡ ሲሸሸጉ አብ ነው እየመጣ የሚያወጣው። እኛ ራሱ ተደብቀን እኮ አዳም ያለን እሱ። ሞት ራሱ ስንሸነፍ እንደበቃለን። ሞት ራሱ ሲሸነፍ ድብቅ ሲል ሞት ሆይ አለው። አቤት አለ። ሞጌያስ አለው። ድሮ እንዲህ ይዞ ነበር የሚዞሩት ታውቃለህ። እንዲህ መመኪያው ነው። ሞጌያ ስለው እንዴት ቀስ ብሎ ያወጣታል። ሞጌታል ሲል ሰብሮታል። በዚህ ነው የሚወጋው። ድል መንሳት ሲለው ወሰደው። ድል ኦልሬዲ የኢየሱስ ሆኗል። ኢየሱስ ተነስቷል። ኢየሱስ ተነስቷል። አይ የዘላለም ህይወት ያለው እዚህ እውነት ላይ ነው። የለም ሌላ መንገድ የለውም። ሞቅ ሲለኝ አይደለም የዘላለም ህይወት ያለው። የሆነ አክቲቪቲ ውስጥ ስሳተፍ አይደለም። እዚህ እውነት ላይ ነው የዘላለም ህይወት ያለው። እግዚአብሔር ህይወትን የሰጠው በዚህ ብርሃን ነው። ከዘላለም እስከ ዘላለም አሉን። እሺ ስል ሕያው ነኝ ምን ማለት ነው? ድጋሚ ሞት ወደ እኔ አይመጣም። ያኛውንም የቀመሰው ለኔ ነው እንጂ እርሱ የዘላለም አምላክ ነው። ለኔ ነው የቀመሰው። እኔን ተክቶ ገብቶ ነው። ሪፕሌስመንት ነው። ተክቶኝ ነው። ስሙ የተመሰገነ ይሁን። እንዳልኳችሁ ነው ቀደም ኢየሱስ ያስነሳቸው ሰዎች ራሱ ተመልሰው ሞተዋል። እንኳን እኛ ጸልየንም እናስነሳው። አላዛር አሁን የተነሳበት ፕሮቶኮል ተመልሶ የሚሞት ይመስላል። አቀባበሩ አሁን ተጽፎለታል እኮ። ሲቀብሩት ገንዘው ከፍነው ጠቅልለው አስገብተው ትልቅ ድንጋይ ዘጉበት። አሁን ምዕራፍ 4ን ስታነቡት አሁን እኛ እኮ ከኢየሱስ ትንሣኤ በላይ እኮ የአላዛርን መነሳት እኮ ሰብከነዋል። ተመልሶ ለሚሞት ሰውዬ ተአምር እኮ ነው፣ ግን ትንሣኤ አይደለም። ሪሰሲቴሽን ነው። ተቀስቅሶ ነው። ሪዘሬክሽን የኢየሱስ ብቻ ነው። ትንሣኤ ክርስቶስ ብቻ ነው ያገ እኛ ሁላችንም የምንቀበለው እሱ ስለተነሳ ነው። ማንም ቢነሳ ከመሞቱ በፊት በነበረው አካል ነው የሚነሳው። ማንም ጸልይለ ብታስነሳው ሰውየው ባይዞ አይለወጥም። ራሱ ነው በድግ የሚለው። እስትንፋሱ ሄዳ ነበር ብሎ ይመልሳል። በቃ ምክንያቱም መጽሐፍ ቅዱስ አይደል ከሞት ሲነሱ ሰዎች እንደዛ መሰለኝ። እኔ መጽሐፍ ቅዱስ ነው ያነበብኩት። አሁን ባዮሎጂካሊ ሰዎች ልታስረዱን ትችላላችሁ ሌላ ጊዜ። መጽሐፍ ቅዱስ ግን ሳነበኔ አንያ ነገሥት ላይ ነው የሰራብቷ ሴት ልጇ ሞተ ይላል። ኤልያስ ልጄ ልገልብኝ ነው እንደመጣለች ስትለው ኤልያስ ተንበርክኮ ወደ እግዚአብሔር ጮኸ ይልና እግዚአብሔርም የብላቴናውን ነፍስ መለሰው የሚል ቃል አለ ብሎ ወስዶት ነበር። አረ እግዚአብሔር ሆይ ወስዶ ነበር መለሰ። ያው መልሶልሻል። ጮኸ የሚል ቃል አለ። እግዚአብሔር ጮኸ ማለት እኮ ጸልይ አይደለም፣ ጭቅጭቅ አይነት ነገር ነው። እንዴ እግዚአብሔር ሆይ እንዴት ትወስዳለህ? ትመግብ ብለህ ልከኝ እኔ በሄድኩበት ሁሉ ተአምራት የለመድኩ ሰውዬ እንዴት ሰው ይሞታል? እግዚአብሔር ሲል ልጁ አለ የተኛው ልጅ በቃ መልሶት ጸሎቱንም ቀጠለ አይልም መጽሐፍ። የሞተ ሲነሳ አካል አልተለወጠም። ማንም የሞተ ሲነሳ ኢየሱስ ሲሞት በነበረው አካል አይደለም ሲነሳ፣ የከበረው ነው ተሸክሞት የተነሳው። በከበረው አካል ነው የወጣው። ሞት አክሰስ አያረገውም። ኃጢአት አያቀውም። ኮራፕትድ የሆነው ይሄ ሲስተም ኮራፕት አያረገውም። ለዘላለም በእግዚአብሔር ፊት የምንኖርበትን አካል ኢየሱስ ለብሶት ብድግ አለ። ትክክለኛ ትንሣኤ የሚሆነው ያኔ ነው። ሞቶ የነበረ አላት ለቸርቿ ሰምተናል፣ በወንጌል እውነት ሰምተናል ሲሉ ሕያው የሆነው እርሱ እንዲህ ይላል። አሁን ለዚህ ፐርሰን እንዴት አድርገህ ነው የጸሎት ርዕስ የምትነግረው? ምንም ሳትነግረው ያውቃል። አንደኛ የዘላለም አምላክ ነው። ቀጥሎ ስለ ኃጢአትና ስለ በደል መስቀል ላይ ሞቶ ሕይወት ሰጪ ነው። ከዛ ቀጥሎ ደግሞ ሞትን ድል አድርጎ ለዘላለም ሕያው በመሆኑ ምክንያት እኛን ሕያዋን ያደረገ ነው። እርሱ እንዲህ ይላል ሲባል ሰው ቆይ የጸሎት ርዕስ ልንገረው አትልም። እሱም ማያውቀው አንተ ጋር የቀረ ነገር የለም፣ በሙሉ ያውቀዋል። መከራህንና
ድህነትህን አውቃለሁ አላቸው። ሰምርኔስ ቸርች በወንጌል ምክንያት እየተቀበሉ ያሉትን መከራ ነው ኢየሱስ እያወራ ያለው። ሌላ መከራ አይደለም። በወንጌል ምክንያት ቤተክርስቲያኒቱ በሮማውያን አገዛዝ በነ ዶሜቲያን ጭካኔ እየተቀበሉ ያሉትን መከራ ኢየሱስ አየው። እንደዚህ ያለ መከራህን አውቃለሁ፣ ድህነትህንም አይቻለሁ። ድህነት እንደነዚህ አይነት ቃላቶች አሉ። ለምሳሌ ፊላደልፊያ ቸርች የምታስታውሱ ከሆነ ኃይለ ምንም ትንሽ ቢሆን የሚል ቃል አንብባችኋል። ፊላደልፊያ ላይ ኃይለ ትንሽ ቢሆን ማለት ኃይለ ትንሽ ነው ማለት አይደለም። ትርጉሙ ሞር ዲፔንደብል ነህ ማለት ነው። እኔ ላይ ተደጋፊ ነህ ማለት ነው እንጂ ትንሽ ነህ ማለት አይደለም። የእነሱን እግዚአብሔር ላይ የመደገፍ መጠን ነው ኢየሱስ ያብራራው። አሁን ምንም ድህነትን አይቻል ሲል ሊትራሊ እንደዚህ በአካል ድሃ ናችሁ አይነት አይደለም ትርጉሙ። በወንጌል ምክንያት ዋጋ እየከፈልክ እየተሰቃየ ራስን በእኔ ፊት ባዶ አድርገህ እያቀረብክ ነው። አይቻለሁ። እሱንም መከራ እየተቀበልክ እንደሆነ አይቻለሁ። ጎናቸው በወንጌል እውነት ጸንተህ ኑር በሉት እስቲ። አሁን ሰው በወንጌል እውነት ጸንቶ ሲኖር መከራ ኖርማል ነው አይደል? አሁን መከራ ኖርማል ነው። አሁን ወንጌል ላይ ሰው ወንጌል ነው ብሎ ከያዘ በምድር ላይ በየትኛውም አገር ውስጥ ሊኖር ይችላል። መከራ ውስጥ ነው ያለው። ኖርማል ኦርዲነሪ የሆነ ዜጋ ብቻ እንዳይመስላችሁ። ለምን የሀገር መሪ አይሆንም? በወንጌል እውነት ልጽና ካለ ሲስተሙ ያራምደው። ባይዘው ማንም ሰው ሊሆን ይችላል። ምንም አይነት ስታተስ ላይ ያለ ሰው ሊሆን ይችላል። እጅግ በጣም የተከበረና የሚፈራ ሰው ሊሆን ይችላል። በወንጌል እውነት ጸንቼ እቆማለሁ ካለ መከራ አለ። የዚህ ዓለም ገዢ ሲያሳድድ ነው የሚኖረው። ሁሉም የቤተ ክርስቲያን የአዲስ ኪዳን ደብዳቤዎች ላይ ካነበባችሁ የተጻፈላቸው ቸርቾች የሚያልፉበት መከራ አይደለም። እኛ መከራ እያለፍንም እያየንም አይደለም። መከራን አይቻለሁ፣ ድህነትን አይቻለሁ አለና የትኛው ነው መከራቸው? አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበር እነሱ ናቸው እያሰቃዩ ያለው። አንተ በወንጌል እውነት ጸንቼ እቆማለሁ፣ እጋደላለሁ፣ እታገላለሁ ስትለው አይሁድ ሳይሆኑ አይሁድ ነን ያሉ የሰይጣን ማህበር እንደሱ አይደል የሚለው ቃሉ። ስምህን የሚያጠፉ አይቻለሁ። ምንድነው የሚሉት? ክሌም የሚያደርጉት እነሱ የአይሁድ ማህበር አይሁዳውያን ነን ሲሉ ጌታ ኢየሱስ መጣና እንደዘለ የሰይጣን ማህበር ነው አለ። የሰብርኔስ ቸርች የሰይጣን ማህበር ነው አላለችም፣ ኢየሱስ ነው ያለው። ያንን ስብስብ የሰይጣን ማህበር ምን ያህል ቢከፉባቸው ነው ኢየሱስ የሰይጣን ማህበር ብሎ የጠራው? እንዴት ኢቭል ቢሆኑ ነው? አንዳንድ ማህበራትን እንደሱ ነው የሚላቸው። በወንጌል እውነት ላይ ጸንታችሁ ስትቆሙ እናንተ ውስጥ ያለውን ኢየሱስን ለማሳደድ ሲነሱ የሚላቸው እንደሱ ነው። የሰይጣን ማህበር፣ የወንጌል ተቃዋሚና ጠላት ሰይጣን ሁል ጊዜ አክቲቭሊ ይሰራል። ስለዚህ ጌታ ኢየሱስ እንደዚህ ያለ የቤተ ክርስቲያን መሪ፣ እረኛ፣ ህይወት ሰጪ እኔ ነኝ። የዚህ ተቃራኒውን ስራ የሚሰራው የሰይጣን ማህበር ነው። አንድ ሰው መጽሐፍ ቅዱሳችን ላይ ለእምነቱ የቀና ይሁዳዊ ነው እና ያሳድዳል። ፈረስ ላይ ሆኖ ያስደብዳቤ ተቀብሎ ከቻለ ለማሳሰር የበለጠ ደግሞ ከቻለ ለማስገደል የገሰገሰ ይሮጣል። የአንድ በጣም ብርቱ ሃያዎቹ መጀመሪያ ላይ ያለው ወንጌል ሰባኪ ሰው እንዲገደል ዋነኛ የነበረ ሰው ነውና እየሮጠ እያለ ድንገት ተገለጠለትና ለምንድን ነው የምታሳድደኛለሁ? ለምንድን ነው የምታሳድደኛለሁ ሲለው ጌታ ሆይ አለው፣ አንተ ጌታ ነህ፣ እኔ ወደ ላይ አሳድጄ አላውቅም፣ ወደ ጎን ነው እኔ ማሯሩጠው ሲል እነሱ ውስጥ እኔ ነኝ ያለሁት አለ። አታሳደኝ። ለምንድን ነው የምታሳድደኝ? ኧረ እኔ አይደለሁ እንዴ፣ ኧረ እኔ አንተ መሆኑን መቼ አወቅኩ ሲል የመውጊያውን ብረት ብትቃወም
ከዚህ በኋላ አለው ድጋሚ በዚህ መንገድ ላይ እያሳደድክ ባገኝ ባንተ ይብሳል። አንተ ከባድ አይደለም እንደዚህ በዚህ ሰው እኔን ያርገኝ ካለ ኃይል ባይኖረው ራሱ በተንኮል እንዲህ ጉልበት ቢያጣ ጠልፎ ይጥላል የሆነ። ጌታ ደግሞ እንደዚህ አለው ድጋሚ ባገኛው ባንተ ይብሳል። አሳድጃለሁ ብለህ አንድ ሰውን አይደል እዛ ጋር ያስገደልከው፣ እሱ በክብር ነው የመጣው ወንጌል ሰብኮ ማልዶልሃል፣ ተማጽኖልሃል። አሁን ደግሞ እያሳደድክ ነው። ከዚህ በኋላ ባገኝ እኔን ያርገኝ ነበርክ ነው ማስብልህ፣ ትጠፋለህ አለው። አሁን ላዋራህ ብቅ ስል ነው ከፈረስ ላይ ይወደቅከው አለው። ላጠፋ ስመጣ ምን እንደምትሆን ዝም ብለህ ሳለው። በአንተ ምክንያት ከተማ ሊጠፋ ይችላል። በይዘ እንዲህ ሊያዋራው እኮ ነው። አንተ ሌላው ብቅ ሲል ጦራለ ከፈረስ ላይ ለማዋራት እኮ ነው አፕሮች። ያ መስቀል ላይ እየወሰዱ ያንጠለጠሉት ጌታ እኮ ነው ከብሮ ጨርሶ። አይ ድጋሚ የሚሰቃ የሚወጋ እንደዚህ አይነት የለም። ኢየሱስ መጣን ለቸርቿ እንደዚህ አላት፣ መከራ የሚያመጡብህ እያሰቃዩ ያሉት እነማን እንደሆኑ አውቃለሁ። አይሁድ ነን የሚሉት አይደል አለ። አዎ የሰይጣን ማህበር ነው። እንዴት አድርጌ እንደምበታተነው አውቃለሁ እኮ ነው። እመታዋለሁ መሃል ላይ እኮ ነው። ክብር ለኢየሱስ ይሁን። ቸርቹ አይ ቲንክ በጣም እየተሰቃየች ስለሆነ በመከራ ልጌታዬንን ሲናገር በጭብጨባ እናመስገን ለምን ማህበሩ ሊበት ሲሉ ጌታ ቆይ ደብዳቤው አላለቀም። ከእናንተ መካከል አንዳንዶቻችሁ 10 ቀን ትታሰራላችሁ። ይሄ መከራ አልባ የሚባል ከተማ የለም መሬት ላይ። በጣም ይቅርታ መንፈሳዊ ሰዎች ነን። መንፈሳዊያንን ግን ሰው ማንም የሚደርስበት ይሄው 10 ቀን ባይዘ 10 ቁጥር በራእይ መጽሐፍ ላይ ልክ 7 ቁጥር በሌሎች መጽሐፎች ላይ ፍጹም እንደሆነ ሁሉ 10 ቁጥር ፍጹም ነው። 1000 ቁጥርና 10 ቁጥር እንደ አፖካሊፕቲክ በሆኑ መጽሐፎች ላይ ሙሉ ቁጥር ነው። 10 ቀን ማለት 1 2 3 4 10 ማለት አይደለም። በቃ መከራ አለ ነው፣ ይመጣል መከራ አለና አንተ ግን እስከ መጨረሻ ጽና። ምንድነው የተሰጠን? እኔ አይቼዋለሁ መከራ የሚያመጣብህ ማን እንደሆነ። አዎ እኔ የማደርገውን አውቃለሁ። አንተ ግን እስከ መጨረሻ ድረስ ጽና። እጥፍ እንዳትል፣ ስሜን እንዳትክድ፣ ርዕስ እንዳትቀይር፣ እስከ መጨረሻ በዳንክበት ባመንከው በቆምክበት በዚህ እውነት ጽና። በጣም ከትልቅ ትሕትና ጋር ጎናችሁ እርሶ እስከ መጨረሻ እንጽና በሉት። በደም ነቅነቅ አድርጉትን። እስከ መጨረሻ እንጽና በሉት። አሁን እኛ አለን አልጨረስንም ማለት ነው። በህይወት ያለ ሰው አልጨረሰም። ነገ አለ ማለት ነው። የሚቀጥል ዘመን አለ ማለት ነው። ይሄው በህይወት አለን። እስከ መቼ ነው? እስከ መጨረሻ። እስከ መቼ ልጽና? እስከ መጨረሻ ጽና። እስከ መጨረሻ ይዘህ ሂድ። የሚያፍገመግም ነገር አለ፣ አይቆጠርም ብዛቱ። የሚያንገዳግድ ነገር አለ፣ የማይቆጠር ነው። የተሸከምነው ስጋ ቀላል አይደለም። ቻሌንጁ የዚህ ዓለም አካሄድ ቀላል አይደለም። በዙሪያችን ያለ መንፈሳዊ ጦርነት፣ የክፉ ሰዎች እቅድ፣ ዓለሙ እየሄደበት ያለበት መንገድ ቀላል አይደለም። ታዲያ ምን እናርግ? እስከ መጨረሻ ጽና። ፎከስ፣ አይንን እንዳትነቀል፣ እንደዚህ ትከለኔ ላይ አረማመድ እንዳትቀይር፣ ፍጥነት እንዳትቀንስ፣ ተጓዝ። አሜን ነው። ዓለም እያበቃላት ነው አይደል? ዓለም እኮ በቃ አሁን በቃኝ እያለች እኮ ነው። በቃ ታጥባ እየወጣች ነው ከእንትን ውስጥ። በቃ እስካሁን ተንከባክቤያችኋለሁ፣ እናንተም መነጠቅ አታስቡም። ዓለም እየተሻሻለች አትሄድም። ከዚህ በኋላ ደህና አትሆንም። እያበቃላት ነው። ለዛ ነው ቶሎ ቶሎ ወንጌል እንስራ። ኢየሱስ ሊመጣ በደጅ ነው። ጌታችን በክብር ሊገለጥ በደጅ ነው። ሰውን ምንድነው የሚያፍገመግመው? አንዱ የሚያየው ነገር፣ የሚሰማው ነገር ጆሮውን ጭው ያደርገዋል። ሰው ድንግጥ ይላል። ኖ መጽሐፉን ጽና፣ ቁም፣ አይንን ኢየሱስ ላይ አድርግ። ምን ልበል? ኢየሱስ ክርስቶስ ተመልሶ ይመጣል። በሰማይ ለዘላለም ከእርሱ ጋር እኖራለሁ። ኢየሱስ ይመጣል። አይንን እንዳትነቀል።
እስከ መጨረሻ ጽና፣ ቆም። እንደ ክርስቲያን እንደ ደቀ መዝሙር እየጸለይክ እየተጋ እየተጋደልክ ብዙ ሰው እንዳይሞት እየጸለይክ ብዙዎችን ለማዳን በመንበርከክ እየተናጠቀ ወንጌል እየሰበካው ጽና፣ ጠብቅ። የክርስቲያን ሪስፖንሲቢሊቲ ምንድን ነው? ይሄ ነው። እስከ መጨረሻ ምንም ነገር ሳትቀላቅሉ መጨረስ። እኔ እመጣለሁ አይደል ያለው? ቶሎ እመጣለሁ፣ ፈጥኜ ነው የምመጣው አለ። መቼ ትመጣለህ? አዎ እስር አለ፣ አዎ ሲቃይ አለ፣ ስደት አለ ሲሉ ጌታ እንደዚህ ያለ ፈጥኜ እመጣለሁ። ዋስትናችን ምንድን ነው? ኢየሱስ ይመጣል። መቼ? ቶሎ 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 ቶሎ። በማን ታይም ስኬጁል ነው? በራሱ እሱ ቶሎ እመጣለሁ ብሏል። የእሱን ቶሎ ነው የምናምነው እኛ። እሱ ቶሎ እስካለው ድረስ ቶሎ ነው በቃ መጣው ብሎ ነው ሄደው። 1-2 ሺህ ዓመት ሆኖታል። ምን አላት 2 ሺህ ዓመት? 70 ስለምን ኖር እኮ ነው የረዘመብን። በዘላለም ውስጥ እኮ 2 ሺህ ዓመት ነጥብ ራሱ እኮ አይደለም። በቃ ቶሎ ሂጅ ላምጣቸው ብሎ እኮ ነው ሄደው። መጣው ብሏቸው ጴጥሮስ ምንድን ነው ያለው? ጳውሎስ ነው ከዳንበት ቀን ይልቅ የመመለሻው ቀን ቅርብ ነው አለ። እንዴ ጳውሎስ እኮ የዳግም ምጽአት ከባድ ሰባኪ መሆኑን የምታውቁት ተሰሎንቄዎች እኮ የቤት ዕቃቸውን ሸጠው እኮ ቸርች መጡ። ኦሮ ጌታ ሰሞኑን መምጣቱ ነው እና ብራዘር ቶሎ ቶሎ በል። ጳውሎስ እኮ ሰብኳቸው እኮ ነው መምጣቱ ነው ብሏቸው ሄደ። ኦሮ ከመጣ ይቀር ቸርች ሰብሰብ ብለን ቦታው እንትን ጥሩ ነው ከየቤታችን ከሚሰበስበን አንድ ላይ ለእንትን እንዳይ። እኛ እኮ የተደራጀ እስካቶሎጂ እኮ ይዘን ነው የመጨረሻ ዘመን እኮ የተደራጀ ትምህርት ይዘን እንጂ የ2 ሳምንት ክርስቲያኖች ናቸው እነሱ። 3 ሰንበት ነው የገባበት። ቅዳሜ ገባ፣ አርብ ገባ፣ ቅዳሜ ሰበከ፣ የሚቀጥለው ሰበከ፣ ከዛ ቀጥሎ ሰበከ፣ ወጣ። የቆየ እኮ 15-16 ቀን ነው። 3 ሰንበት አካባቢ እድል አገኘ። በ3 ሳምንት ስብከት ነው ባይዘው ሰዎቹ። ምን አይነት አድማጭ ናቸው እባክህ! እንዴት ቢያምኑት ነው? ምን ቢላቸው ነው ራሱ እንጂ በቃ ጌታ መምጣቱ ነው አሉ። የሞቱት ምን ይሆኑ ይሆን እባክህ ሲሉ አንቀላፍተው ስላሉት እንድታውቁ እንወዳለን አለ። ለምን መሰለ? ገብቶ እያስተማረ ሰዎቹ የእናንተ አይነት ናቸው። በጣም ነው የሚሰሙት። ለማስተማር እየጓጓ እያለ ወሮብልቹን አነሳስተው ወደ ሌላ ከተማ አባረሩት ይላል። ሳልጨርሰው ትምህርቱን ብሎ ሄደ። ከዛስ ደብዳቤ ጻፋ። ሲጽፍ 1 ተሰሎንቄ ብቻ ባይዘው ከዳግም ውልደት እስከ ዳግም ምጽአት ያለው ከሳሊቬሽን እስከ ሰከንድ ካሚንግ ድረስ ያለው ብቸኛ መጽሐፍ ባይዘው 1 ተሰሎንቄ ነው። ከደብዳቤዎች ማለት ሙሉ የአዲስ ኪዳን ትምህርት። ለምን ሰዎቹ ትንሽ ነው የሚያውቁት። በትንሿ ግን ያቺ ትንሽ ነገር ገብታቸው ሲጽፍ ምዕራፍ 1 ነው 1:7 ላይ የእምነታችሁ ስራ የተስፋችሁ ጽናትና የፍቅራችሁ ድካም ገርሞናል አለ። ፍቅራችሁ በድካም ተስፋችሁ በጽናት እምነታችሁ በሥራ የተገለጠ ነው አለና ሌላ ቦታ ሄደን መስበክ እስከማይገባን በእናንተ እየሰራ ያለው አካባቢውን በሙሉ ወርሶታል አለ። በ2 ሳምንት ቆይታ አካባቢውን አጥለቀለቁት። በምንድን ነው ያጥለቀለቁት? ጠባቂዎች ምንድን ነው የሚጠብቁት? የጌታን ዳግም መምጣት። እንደዚህ አይነት ደስተኛ የሚያረግ ምን አለ? ቀና ብለህ መኖር። አንጋጠ ተስፋ ይታያችሁም ቀና ስትሉ ሰማይ ቀይ ቢሆን ተይዘን ውሰደኝ ዲፕሬሽን ሰው እኮ እንደዚህ ስለሚል እኮ ነው የሚሰቃየው። ቀና በል እስቲ መመለሱን አስብ። መሄድ ትዝ ሲለ ዓለምን ትንቃለህ። መሄድ ትዝ ሲለ ይሄ ሁሉ የተተራመሰ ዓለም አያሰጋህም። እንደውም ሰው ለማዳን ትታገላለህ። ና አምልጥ ትለዋለህ። በዓለም መተራመስ አይደለም አንተ የምትሳቀዩ፣ ማምለጫ አለ ትላለህ። እንደውም ለሰው ና እንሹለክ፣ ና ውጣ። ኢየሱስ ይመጣል። አሜን። ፈጥኜ እመጣለሁ ማለት ከዛ በእኔ አምኖ እስከ መጨረሻ። እሺ ቆይ በአንተ አመንን እስከ መጨረሻ ጸናን፣ ምንድነው ተስፋችን ሲሉት ሲዘጋው የመጨረሻው ቁጥር በእኔ አምኖ እስከ መጨረሻ የጸናው በሁለተኛው ሞት አይጎዳም። ሁለተኛ ሞት የሚባል አለ ብራዘር። እዚህ ጋር ዝም ብሎ ሲተኙ ሲወድቁ ሲሞቱ እንዳየው እንዳይመስል ሁለተኛ ሌላ ደግሞ ዋናው
ወደ እሳት ባህር ሰው የመጨረሻ ፍርድ ተቀብሎ የሚሄድበታል። ጌታ እንደዚህ ያለ እዚህ ጋር አሁን አሳደው ቢገሏቸው ቢሞቱ አሁን እንደውም እኮ የአንደኛዋ ቸርች ላይ ታማኝ ምስክሬ የነበረው አንቲጳስ አይደል ነው ታማኝ ምስክር ተብሎ የተጠራው መጽሐፍ ቅዱሳችን ላይ ጌታ ኢየሱስ ነው። ራዕይ ምዕራፍ 1 ላይ ታማኝ ምስክር የምድር ነገስታት ገዢ አይደለም ይላል። ከሙታንም በኩር ይለዋል። ታማኝ ምስክር የሱ ስም ነው። ጌታ ኢየሱስ መጣና አንቲጳስ እንደዚህ ያለው ታማኝ ምስክር የኢየሱስ ስም እኮ ነው። አንቲጳስ እንደዚህ ያለው ታማኝ ምስክር አየ ታማኝ ምስክር አንቲጳስ ተሰውቷል። ቢሆንም ግን አንተም ቢሆን ስሜን አልካድክም። እሱ ተሰውቶ አንተም ቢሆን ስሜን አልካድክም። ሪዋርዱ ምንድነው? ዘላለም ነው። መሬት ምን ቢሰጥ ያዋጣል? ይሄን ሁሉ ዋጋ ከፍለ በምንም ቢመልስልህ አያዋጣም። መሬት እኔ ምንም ቢሰጠኝ አያዋጣኝ። እውነቴን ነው የምነግራችሁ። እናንተም እንደዚህ አይነት ክርስቲያኖች ይመስሉኛላችሁ። በእውነት ምን ይሰጣል? እስቲ መሬት አሁን ቆይ እናንተ ያላያችሁት ምን አለ መሬት ላይ? አሁን በጣም ብዙዎቻችሁ የተለያየ ዓለም እንደምትሄዱና በጣም ብዙዎቻችሁ ደግሞ ከተለያየ ዓለም እንደመጣችሁ አውቃለሁ። ሰው ለመሄድ የሚጓጓባቸውን ብዙ ከተሞች የረገጣችሁ በጣም ትልቅ ነገር እግዚአብሔር የሰጣችሁ ሰዎች ናችሁ። ለምንድነው ቸርች ማትቀሩት? እርካታ ለማዛ ውስጥ ብንጠግብ እንደማንመጣ ታውቃላችሁ። የለማ ስትደርስበት ሌላ ረሃብ። ጌታ ሆይ ይሄን ባዶ ነው። ስትደርስበት እንደው ጥልቀቱን ይጨምርብሃል። ያለዝ ይሄንንም ሰው አግኝቶ በህይወታ ያላንተ አይቻልም ማለት ነው። ጌታ ሆይ ነው የሚያስብልህ። እምንሳሳላቸው ሰው የሰራቸው የማይመስሉ ለመርገጥ የሚያሳሱ ከተሞች ተቃጥለው ያልፋሉ። የሰው እጅ ያልሰራው ከተማ ሰማይ አለ። ተስፋችን ዘላለማዊ ነው። ኢየሱስ ይመጣል፣ ይዞን ይሄዳል። ያልሰራነው ከተማ እንገባለን። ጌታ ኢየሱስ ክርስቶስ እንደዚህ አለ። መንፈስ ቅዱስ ማለት ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እያዳመጠ ያለ ሰው አለ ጌታ ኢየሱስ ይስማ። ምንድነው ሲል የመጨረሻ ቁጥር እሷ ላንብብላችሁ። ድል የሚነሳም በሁለተኛው ሞት ከቶ ጌታ ኢየሱስ ነው ያለው። አይጎዳም አይደለም ከቶ የተረጋገጠ ነው። እኔ ነኝ ያልኩት አለ ጌታ። እሱ ታማኝ ነው፣ የማይዋሽ አምላክ፣ የተናገረውን በሙሉ ያደረገ። ለዚህኛው እመነኝ ከጸና አለን መጣና እኔን ብለህ እስከ መጨረሻ ከሄድክ እርግጠኛውን በሁለተኛው ሞት ከቶ አትጎዳም። ለዘላለም ከኔ ጋር ትኖራለህ። እኔ በከበርኩበት በዚያ ከኔ ጋር ትከብራለህ። ኢየሱስ ክርስቶስ ጌታ ነው። እስካሁን የመጣችሁት በጣም ብዙ የድል መንገድ አለ። እግዚአብሔር ይመስገን ስለዚህ የድል መንገድ። አሁን ጸንታችሁ የቆማችሁበት እምነት አለ። እግዚአብሔር ይመስገን ስለዚህ መበርታታችሁ። ከዚህም በኋላ የቀረንን በእግዚአብሔር ጸጋ ተደግፈን ወዳጆች ሆይ ያመነውን ያየነውን የያዝነውን የተነካንበትን ሳንለቅ እንጨርስ። በቃ ይሄ ነው መልእክቱ። መጽሐፍ ቅዱስ የሚያስተምረን ይህንን ነው። የተነቀፉት ከዚህ አንጻር ነው። የተበረታቱት ከዚህ አንጻር ነው። አስተካክሉ ከዚህ አንጻር ነው። በጣም መልካም ነው። በጣም ብዙ በጎ ነገር አይቼባለሁ ከዚህ አንጻር ነው። የመጨረሻ ግባችን እንዲህ ተሰብስበው እየዘመሩ መኖር አይደለም፣ ዘላለም ነው። እንዲህ ብቻ ከሆነ ክርስትና ድካም ነው። መሬት ላይ ብቻ ከሆነ ይሄ ጳውሎስ የሚሉ ሰውዬ እንደው ምንድን ያለው የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሚሆን ደስታ፣ ኢንጆይመንት። ዝም ብሎ በመከራማ ሪጆይስ ማለት በመንፈስ ቅዱስ የሚሆን ይሄ በሆነ ነገር ማግኘትና ማጣት አይደለም። በመንፈስ ቅዱስ የሚሆን ደስታ ፍልቅልቅልቅልቅ እየተገረፈ በጌታ ደስ ይበላቸው። ጳውሎስ አንተ እንዴት ጎበዝ ነህ ስትል በመንፈስ ቅዱስ የሚሆን ነው። ይሄ እኔ እንዳልመስልህ መንፈስ ቅዱስ እኔ ውስጥ ያደረገው። ከዛ ደግሞ ሄዳልና እዛ ደግሞ ለቆሮንቶሶቹ እንደዚህ ያላቸው ይህን ሁሉ ዋጋ ከፍለ ለምድራዊ ነገር ከሆነ ተስፋ ያደረግነው በምድር ላይ ካሉ ሰዎች መካከል እንደኛ ምስኪን የለም። የመሬቱ ለማሳለጥ ከሆነ ክርስቲያን የሆንከው ብራዘር እግዚአብሔርን ሰው አውት ስማርት ያደረገው እግዚአብሔርን እሱ ታፈር በሰራው ጭንቅላት አሸውዶ። አንዳንድ ሰው
በጣም እጥፍጥፍ ብሎ የሆነች ነገር ላይ ቁጭ ይላል። እግዚአብሔር ሳያቅ ያመለጠ አይመስልም። ሰጥቶት እኮ ነው። ይኸው እንካስቲ። ከዛ 60ኛ ዓመቱ ላይ እንደ ያዕቆብ እድሜው ስንት ነው ስትለው ሰጥቶት እኮ ነው። ጥቂት ድካም ራሱ ከልክሎት እኮ አይደለም። ድሃ አድርጎ አሰቃይቶት እኮ አይደለም። ሰጥቶት ከብት በከብት አይደል ያደረገው፣ በግ በበግ ሸመልመሌ ምናምን እያደረገ ትረፍረፍ ይሄንን ፈልግ እንካ አለ። ሰጠው ያለኔ ይኸው ጥግብ ባለ ሰውየው እንደኔ ማና ለሁለት ክፍል ሰራዊት ይሆንኩ ብሎ መዝሙር ቅን እየተቀኘ ቼክ ሲያደርግ እግዚአብሔር የለም በቃኛል። ከልክሎ እኮ አይደለም ሰጥቶ ነው ያስተማረው። ባይዘው ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን ነው። ያለ እግዚአብሔር ምንስ ብትከብር ምን ያደርግልሃል? ሰሞኑን ዜና እያያችሁ ነው። የዓለም ጠርዝና ጠርዝ ላይ የሚቆሙ ባለጠጋ የሆኑ ሀገራት እንዴት እየተናጡ እንደሆነ። እንድች የሚነኩ የማይመስሉ ሀገራት አትችልም። ገንዘብ ሰውን አያድነው። አሁን መሬት ላይ ካሉ ከአንዳንድ ጦርነቶች እኮ ነው ማምለጥ ያልቻሉት። ከዘላለም ፍርድ ማን ነው የሚያመልጠው? ኢየሱስ ከሰማይ ብቅ ሲል እነዚህ ነገስታቶች ጌታ በክብር ሲመጣ የምድር ነገስታት ተራሮች ስር ሄደው ውደቁብን። ስልጣናቸው፣ ስማቸው፣ ዝናቸው፣ መሳሪያዎቻቸው፣ አገራቸው፣ ኢኮኖሚያቸው ሊደብቃቸው ግልጥልጥ አድርጎ ሰውየውን ብቻ ነው ቁጭ የሚያደርገው። ሚሳኤል ምናምን ደቅን አጠብቀውም ኢየሱስን አጥንት ነው የሚቀልጠው። በምን ወዴት ነው የምተኩሰው? ጌታ ከመሳሪያ ጋር አይደለም ካንተ ጋር ነው ዲል የሚያደርገው። እግር ነው የሚርድብ ብቅ ሲል አትቋቋመውም። በምንም በተራራ ስር ሆነው ውደቁብን። ኤቨረስት ተራራ ስር ሄደው ገዘፍ ያለ ሊደብቀን የሚችል ተራራ ብለው በጀት በረው ተራራ ስር ተደብቀው ኢየሱስ ሲመጣ ለማምለጥ ውደቁብን ሲሉ ተራራው በክፉ ቀን ነው እንዴ የምፈልገኝ? በደህና ቀን አንድ ቀን መተህ እንኳን ችግኝ ሳትከለ ላይ በል ኢየሱስ ሲመጣ ብርቱ መልአክ ከሰማይ ወርዶ እግሩ ሲረግጥ አይደል የሚለው የምድር ውሃ ደረቀ የሚል ቃል አለ። አትላንቲክ ኦሽን ውስጥ እኮ ታውቃለህ፣ ቆይቷል ካነበብ ኤቨረስት ተራራ ቢገባ ውስጡ አሁን እንግዲህ ረጅሙ ተራራ ቢገባ 2000 ሜትር ያክል ይውጣዋል ውሃው። መቶ መልአክ ሲረግጠው ያንን የሚያክል እነ ፓሲፊክ እና አትላንቲክ እና ኢንዲያን ኦሽን ምናምን የኛ ጣና ምናምን አስቧቸው። ድንጋይ በድንጋይ ያገሩ መልአክ መጥቶ እኮ ነው ኢየሱስ ሲመጣ ሳለዋ የዛን ቀን የሚድነው በእርሱ ያመነ ብቻ ነው። እስቲ ጮክ በሉና በእርሱ የሚያመን አያፍርም በሉ እስቲ። ድገሙና እንደዚህ በሉ እስቲ በወንጌል አላፍርም በሉ እስቲ። ድገሙና በወንጌል አላፍርም። ሃሌሉያ። አስቀድሞ ለይሁዳዊ ከዛም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው። በቃ የለም ሌላ። በክርስቶስ እናምናለን ነው። ከዘላለም ሞት ተርፈናል። በክርስቶስ አምነናል። በሁለተኛው ሞት ከቶ አንጎዳም። ለዘላለም በማያረጅ በማይበላሽ ፌል በማያረግ መንግስት እንኖራለን። ከጌታችን ከኢየሱስ ጋር ለዘላለም እንኖራለን። ኢየሱስ ጌታ ነው። ሃሌሉያ። ለዘላለም እንኖራ የተረጋገጠ ነው። ለዚህ ማረጋገጫ የመንፈሱን ዋስትና ሰጥቶ ነው። እርግጠኛ ነው። ይጥላውን ምን ጥያቄ ያለው መንፈስ ቅዱስ እኔ ውስጥ ገብቶ አድሮ የለ እንዴ? የለም ሌላ እውነት፣ የለም ሌላ የዘላለም ሕይወት ማግኛ መንገድ። መጨረሻዋ እቺ ናት። ተዘግቷል። ከዚህ በኋላ ጌታ ይመጣል፣ ያመኑትን ይሰበስባቸዋል። ብራዘር ስለ ኃጢአት ከዚህ በኋላ የሚቀርብ መስዋዕት የለም። ኦሬዲ ኢየሱስ መስቀል ላይ ሞቶ ጨርሷል። ከዚህ በኋላ የቀረው በክርስቶስ አምኖ ለዘላለም ከእርሱ ጋር በሰማይ መኖር። ይሄን የቀረው አምልጡ፣ አምልጡ። በእውነት አምናችሁ በጌታ ቤት ያለን ሰዎች ደግሞ እንጽና እስከ መጨረሻ። ጥርሳችንን ነክሰን በአንድ ትንፋሽ እንጨርስ። በቃ ሊያንገዳግደን ይችላል፣ እንዳንወድቅ ሊገፈትረን ይችላል። በእግዚአብሔር ጸጋ ተደግፈን እንቁም። በፍጹም
ከዚህ ውጪ የምንሰብከው ወንጌል የለም። አባቶች አልሰበኩም ከዚህ ውጪ። ጌታችን ኢየሱስ ክርስቶስም ንገሩ ያለን ይህንን ነው። የለም ሌላ ከሆነ ሰው ሰራሽ ነው፣ የአጋንንት ነው። እሱ ደግሞ የተረገመ ይሁን። ኢየሱስን አደብዝዞ እኛን ሊያደምቅ የሚታገል ነገር ካለ የተረገመ ይሁን። ኢየሱስ ብቻ፣ ክርስቶስ ኢየሱስ የዘላለም ሕይወት የሚሰጠው እሱ ብቻ ነው። አይቻልም። ጊዜ የለንም። እውነቴን ነው የምነግራችሁ ስለምወዳችሁ። ሁል ጊዜ ኢየሱስ ዛሬ ቢመጣስ ብዬ አስባለሁ። እኔ ልቤ ላይ ሁል ጊዜ እኔ ላስብ ብዬ አይደለም ማሰበው። ባይዘው እንደው ዛሬ ቢመጣ አቅጃ አይደለም የማስበው። ተዚህ ይለኛል ድንገት ቢመጣስ ሰው ምን ያህል ሰርተናል? ሬዲ ነን ወይ? እንነጠቃለን? ኮንሸሱ ነው። እንደ ኢያሱ የምትሰራበት ብዙ ዘመን ነበር፣ ሳትሰራ አረጀ እንዳይለን፣ ለመዳን የሚሆነውን ነገር አግኝተ ሳንሰራ ደግሞ እዛ ሄደን አረጀብኝ ምን ላረግ በቃ ምንም እንዳይለን፣ ያመንን የዳንን ሰዎች ጸንተን ቆመን ኑ በእግዚአብሔር ቤት ውስጥ እኛንን የምንነካው እኛንን የምናድገው። ኢየሱስ ይመጣል። እስኪመጣ እየታጠቀን እየተዘጋጀን እንጠብቀዋለን። እየሰራን በጸጋው ተደግፈን እየሰራን እድሜን፣ ጊዜን፣ ጉልበትን ለምን ታባክናለህ? እና ጸልይበት። ክብር ለኢየሱስ ይሁን። በፍጹም እንለፍ። ፐርሰናል ከሆነ ጥቃቅን ነገር እንውጣ። ኪንግደም የእግዚአብሔር መንግስት ወደዛ እንምጣ። እዩዋቸው እነዚህ ሰዎች። ዮሐንስ የተቀበለውን መከራ አንዷን ቢያስባት ኖሮ አያገለግልም። ምክንያት አለው። እኔ እንደዚህ መሰቃየው ጌታ ለምንድን ነው እንዴ? ምን አሰቃየኝ እኔ ጌታ ሆይ? እንዴ ላንተ ስለ ይኑሉ እንትና መች መከራ ተቀበሉ እኔ ብቻ ለምን አይሉ? ለምን ነው አይሉት? ኢየሱስ ማን እንደሆነ ገብቷቸዋል። ዛሬ በቃኛ። ሌላ ቀን በደንብ ነው የምነግራችሁ። እውነቴን ነው የምነግራችሁ። አም ሶሪ አንዳንድ ነገሮች ላይ። ስለዚህ ፋይት እናደርግ። ፋይት አድርጉ። ከሲስተሙ ጋር ፋይት አድርጉ። ከራሳችሁ አቲቲዩድ ጋር ፋይት አድርጉ። ወንጌልና ወንጌል ብቻ አስለምዱት። ራሳችሁን ፍሬም እናድርግ። አሜን ነው። ኢየሱስ ይመጣል። በቃ መጣላት ካለባችሁ አጠገባችሁ ያለ ሰው ተጣሉት። ና ወደ ቸርች ተጣሉት። ና ብትመጣ እኮ ጥሩ ነው፣ አልቻልክም ይሆን አትበለው። ተጣላ። ለምን ተጣልተው ከዳና አንድ ነገር ነው። ተጣልተህ አትርፈው። ገንጥለ ጎትተ አመናጭቀውም ቢሆን አምጣው። የሆነ ቀን ያመሰግናል፣ ይባርካል። በእግዚአብሔር ቤት አንድ ቀን ታገኘዋለህ። ሰማይ አጠገብ ቆሞ ይዘምራል። የዛን ቀን እንኳን ተቆጣኸኝ ይልሃል። ክብር ለኢየሱስ ይሁን። ጴጥሮስን ለማዳን ኢየሱስ ሂድ አንተ ሰይጣን ደረጃ ደርሶ ነበር ተግሳጹ። ሂድ አንተ ሰይጣን። ዘንድሮ እንደዚህ ቢባል አንድ ሰው ስራችንን ጨርሰን ጌታ በክብር ይምጣ ወገግ ባለ ብርሃን ተንሳፈን ልንቀበለው እንሄዳለን።